አልገባኝም የዛሬ አቋም አንደኛ የዘመን ለውጡን እንዴት እንዳገናኘው በደንብ ማብራሪያ ፈልጋለሁኝ ቦታው ይሄ ላይሆን ይችላል አይ ግድል ለዛ ሰሃባ ሐዲስ ለኔ አይሰራም እንዴ ሸህ ሐዲሱን እየተቃወምኩ አይደለም እኔ ዘመን ገደብከው ሐዲሱ ትክክል አይደለም አላልኩም ኢማን ነው ያልኩት ያንተ እንደዛ አልሆነ ሙሴ በደንብ ነው የሆነው እና ታዲያ ላንተ የሰራው ነገር ለምንድን ነው ለኔ የማይሰራው ሳውዲ አረቢያ በሰርግ ፕሮግራም ላይ ልጅ እዛችሁ ሙሽራ ሆና ጸጉሯ ረገፈ እንዲ ንቀልቀል ብሎ ወደቀ ለአመታት ልጅቷም አልጋ ላይ ወደቀች አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንደናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ የሚንበር ቲቪ አዘጋጆች ዛው እርስ በርስ ከፍተኛ ክርክር ውስጥ ገብተው ነበር እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው ምንድነው የተፈጠረው ምንስ ነው ያከራከራቸው ምንስ ላይ ደረሱ እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው እንዲሁም ሙሽራዋ በሰርጓ ቀን የገጠማት አስደንጋጭ አጋጣሚ እሱንም እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩው ነው የሚሆነው በጣም አስተማሪ ስለሆነ ሁላችሁም መመልከት አለባችሁ እንዲሁም ቪዲዮ ላይክ ሼር ሰብስክራይብ በማድረግ እንድትጀምሩ ተጋብዛለሁ በቀጥታ ወደ ቪዲዮ እሺ በለኝ አላህ ጌታዬው አምራኝ እጓዛለሁ እንጂ ነኝ መንገድ የጠፋኝ መናኔው ስጠኝ ብዙ ያለኝ የሚመስለኝ በራህመትህ ምኖር እኔ አንተ ለማኝ ነኝ ሀያቴን አስውበህ ሀያት ጨምርልኝ ራዚቁ ረዝቀኝ ሐላል እያበላክ ሐላል አመላክተኝ እሺ በል ጌትዬ ያሳቲር ሰትረኝ ደበክልኝ እንጂ የወንጀል ክምር ነኝ ሸክሜንም ናድልኝ ወንጀሌንም አንጻው ምህረትህ ነው እንጂ ጥፋቴ ሀድ የለው ረህማን እዘንልኝ ከናት በላይ አዛኝ ሰው እየሳቀ ነው ገፍቶ የሚረሳኝ ተመልካቹ እየኝ ሁሉም ዝም ይበለኝ አንተው ብቻ አውጋኝ ለኔው አትተወኝ ሱጁድን አግራለኝ ታዲያ የኔ አላህ ይህ ሁሉ እስከሚሆን አመስጋኝ አድርገህ በሰብር አስውበኝ እሺ በል በአላህ ቻይ የሆንከው ጌታ አንተ ስትኖር ነው ጎዶሎ ሚሞላ ሐሲዱ ሚመታ እሺ በል መውላዬ እሺ በል በአላህ ያ አላህ እሺ በለን አቡዲ በነገራችን ላይ በጣም የማደንቀው ገጣሚ ነው የሚያቀርባቸው ግጥሞች ብዙ ጊዜ ያው ስለ አላህ ነው በዛ ላይ ድምጹ አቀራረቡ እጅግ በጣም ነው የሚያስገርመኝና አቡዲ በጣም ስላለ ቶሎ ባይሆን በተለቅልን ደስ ይለናል አላህ Subhanahu Wa Ta'ala ዱዓችንን ተቀበለን እኛ ዱዓ ያደረግነውን ብቻ ሳይሆን የውስጣችን አንተ ታውቃለህና ዱዓ ያደረግነውንም ያላደረግነውንም አንተው አሳካለን አንተው አግራለን እሺ በለን ጌታዬ ብዙ ጊዜ ወለ ከሳውዲ ከአረብ ሀገር የመጡ ሴቶች ተመልሶ የሚሰደዱት ለምንድን ነው ካለው ሰው ጋር አይስማሙም አትግባባም ለምን እኛ የሆነ ነገር ተጨንቀን በቃ ላይፍ ስታይላችን ወደ ኢትዮጵያ አሁን እዛ ስንኖር እኮ የሚገርም ነገር ቡና እናፈላለን ለምን ልክ እንደ ኢትዮጵያ እንዲሆነልን ወጥ እንሰራለን ልክ እንደ ኢትዮጵያ እንዲሆነልን ከዛ ደግሞ ቃሪቦ እንቆላለን ለምን ነው ታውቃለህ ልክ የኢትዮጵያን ቫይብ ለማምጣት እኮ ኢትዮጵያ ነው ያለነው ራሳችንን እንድንሸውድ እኮ ልክ ኢትዮጵያ ደግሞ ስትመጣ ደግሞ አንተ ረጅም ጊዜ ሆነ ታፍነ የሆነ ሰርኩል የሆነ እንትን ሪክታንግል ውስጥ እኮ ነው ያለው ህይወትህ እንደዛ 4 አመትና 3 አመት እንደዛ ነው የኖርከው እዚህ ስትመጣ ደግሞ ስትወጣ ደግሞ ሌላ ህብረተሰብ ነው ላንተ ሌላ በቃ ሌላ ዓለም ስለዚህ አትግባባ አንዳንዴ ትጣላለህ ከቤተሰብ ጋርና አረ እዚህ ምን ሰራለሁ መሄድ አለብኝ በቃ ስለማይመቻቸው ተመልሶ ይሄዳሉ እስቲ ምን ትላላችሁ አረብ ሀገር ያላችሁ ወንድም እህቶች ምን ትላላችሁ በዚህ ጉዳይ ላይ ብዙን ጊዜ ሀገር ውስጥ ማንቆየው ቶሎ መመለስ የምንፈልገው በቃ እዚህ ኢትዮጵያ ውስጥ ካለ ሰው ጋር መግባባት ስለሚከብደን ነው ኢቭን ከቤተሰብ ጋር እንኳን መግባባት ስለሚከብደን ነው እያለች ነበርና ምን ያህል እውነት ነው የሚለው ሐሳብ አስተያየታችሁን ኮሜንት ላይ ብታሰፍሩልኝ ደስ ይለኛል እኔ ግን ከታዘብኩት ሐሳቧ በጣም ትክክል ይመስለኛል እኔ ከዚህ በፊት የገጠመኝ ነገር ስላለ ማለት ነውና ቶሎ በቃ ከሀገር ውስጥ ካልወጣው በቃ ተመልሼ ካልሄድኩ ምናን የሚሉ እህቶች በጣም ብዙ ናቸው አረብ ሀገር ለፍተው ደክመው ከመጡ በኋላ ማለት ነው ማለት እዚህ በቃ ለምን አትኖሩም እዚሁ እየሰራችሁ በቃ ያጠራቀምሽውን የሆነ ነገር ላይ አደርገሽ ለምን እዚሁ ስራሽን አትጀምሪም ለምን እዚሁ ህይወትሽን አትጀምሪም ስትባል ኖ ብላ ተመልሳ ወደ አረብ ሀገር የምትሄዱና ምንድነው ምክንያቱ እስቲ እናንተም ሐሳብ አስተያየታችሁን ኮሜንት ላይ ብታሰፍሩልኝ ደስ ይለኛል በዚህ አጋጣሚ ግን እጅግ በጣም ስኬታማ የሆነች ሴት ነች አረብ ሀገር ለፍታ
ደክማ የመጣች ሴት ነች። አሁን ግን አይላ ኬተሪንግ የሚል እንዲሁም ደግሞ አይላ ሬስቶራንት የሚል ከፍታ ስኬታማ የሆነች ሴት ነች እና ከሷ ብዙ ትማራላችሁ ብዬ አስባለሁ። ከሷ ብዙ እንማራለን ብዬ አስባለሁ። እናንተም ለፍታችሁ ደክማችሁ አረብ ሀገር እዛው መቆየት ብቻ ሳይሆን እዚህ መታችሁ ሬስቶራንት ሊሆን ይችላል የተለያየ አይነት ቢዝነስ ውስጥ ተሰማርታችሁ ምን ያህል ስኬታማ መሆን እንደምትችሉ ምሳሌ ነች ብዬ አስባለሁ። የአይላ ሬስቶራንት ባለቤት ነችና ትልቅ ምሳሌ ነች ብዬ አስባለሁ። ወላ ተሙደን ዐይነይከ ኢላ ማ መተዕና ቢሂ አዝዋጀን ሚንሁም ይላል አላህ። ከነሱ ከፊሎቹን ባጣቀምናቸው ነገር ላይ አይንህን አትዘርጋ አንተ መሐመድ። ትልቅ መስሎ አይታይ ያ ነገር እኮ አይንህን ወደ እነሱ አትጣል፣ አትወርውር። አዝዋጀን ሚንሁም ማለት ከነሱ ከፊሎቹን ያጣቀምናቸውን ነገር አይተህ አይንህ ወደዛ አይሳብ። ዛህረተል ሐያት ዱንያ የዱንያ አበባ ጠውላጊ አይደለችም። ዛህራ ብሎታል። ዛህረተል ሐያት ዱንያ የዱንያ አበባን ነው ያጣቀምናቸው። ይህንን ያደረግነው ሊነፍቲነሁም ፊህ ልንፈትናቸው ነው። ይህንን ያደረግነው ወሪዝቁ ረቢከ ኸይሩ ወአብቃ ጌታህ ዘንድ ያለው ሲሳይ በላጭና ቀሪ። ዱንያን ዛህራ አላት። አበባ በባህሪዋ ረጅም ጊዜ አትቆይ። ታምራለች፣ ጽጌረዳ በጣም ታምራለች፣ ግን ትጠወልጋለች። በቃ ዱንያ ነች እቺ። ወደ እነሱ አይንህን በትክክል ኡስታዘና እቺ ዱንያ ምን ያህል ብታጓጓንም ልባችን ሙሉ ለሙሉ ዱንያ ላይ መጣል እንደሌለብን ከዛ ባሻገር አንዳንድ ሰው በዙሪያችን ስኬታማ የሆኑ ጓደኞቻችን ሊሆኑ ይችላሉ። እንዲሁም በዙሪያችን ጓደኞቻችን ባይሆኑ ስኬታማ የሆኑ ሰዎችን ስንመለከት አይናችን እነሱ ላይ መጣል፣ ይሄ በቃ በእነሱ ስኬት የመጓጓት ወደ መቅናት የሚሄድ ነገር ሊኖረን አይገባም የሚል ሐሳብ አለውና ሐቅ ነው፣ ምንም ጥያቄ የለውም። እቺ ዱንያ ትመጣለች፣ ትጠፋለች፣ እናገኛለን፣ እናጣለንና በማግኘትና በማጣታችን ውስጥ መሃል ግን ሁሌም ምስጋና ከጎናችን ሊጠፋ አይገባም። የራሳችን ህይወት ብቻ መኖር፣ የሌላውን ሰው አለመመልከት ደስተኛ እንድንሆን ያደርገናል። ያው ሀብት ብሎ ማለት መብቃቃት ነው እኮ አይደለ? የፈለገ ገንዘብ ቢኖረን የፈለገ በሪዝቅ አላህ ቢያንበሻብሸን ካልተብቃቃን ሀብታም አይደለንም። እና ባለን ነገር ተብቃቅተን እያመሰገንን የምንኖር ከሆነ እኛ ሀብታም ነን። ሳውዲ አረቢያ በሐጅ በሰርግ ፕሮግራም ላይ ልጅ እዛችሁ ሙሽራ ሆና ጸጉሯ ረገፈ። እንዲህ ንቅልቅል ብሎ ወደቀ። ገጥሟቸው ያቁ ጸጉር ረገፈ። እዛ ወደቀች። ሚዛዋት ሄዱ ላኽሪ ሩቃ ቢቀራ ምን ቢባል ቢለፋ ባልየውም ሙሽራ ይዞ ተንገላታ። ለአመታት ልጅቷም አልጋ ላይ ወደቀች። ፓራላይዝ ሆና አልጋ ላይ ወደቀች። መጨረሻ ላይ አንድ ራቂ ምን ብሎ አለ? እቺ ልጅ እምትድነው የበላት ሰው ሲሞት ብቻ ነው፣ ማግኘት አልቻለም። በቃ በኋላ እናትየው የሞቱ ለታ ድንግጥ ብላ ተነሳች፣ ቆመች፣ እናትየውን አስከበረች። ለካስ የበላችሁ እናት ናት። አያችሁ፣ አሁን አላወቁትም እነሱ። እናትየው ከውጭ ስታስቀራ እነገሌ በልቷት ይሆናል ብላ ስታስተፋ ስታሳጣጥ ምናምን መድኃኒቱ ምንድነው ስለሚለው ነገ ነግራ በሚቀጥለው ቅዳሜ ደርሳችን ላይ መድኃኒት ሸሪዓ ያስቀመጣቸው መድኃኒቶች አሉና እሱን እነግራችኋለሁ ኢንሻአላህ ወዐዘ ወጀል። ሱብሃንአላህ። አላህ ከአይንናስ ይጠብቀን። አይንናስ ያው ከክፋት የመነጨ ብቻ አይደለም። አንዳንዴ የምንሳሳለት የምንወደው ሰው እንኳን የሆነ ጥሩ ነገር እሱ ላይ ተመልክተን ማሻአላህ ካላልን ሳናስበው እኛ በአይናችን ልንበላ እንችላለን። ይህቺ እናት ሳታስበው ልጇን በአይኗ እንደበላሽ ማለት ነውና ብቻ ያለው መጠን የሆነ መልካም ነገር ቆንጆ ነገር ስንመለከት ማሻአላህ ማለታችን መርሳት የለብንም። እኛ ደግሞ እዩኝ ማብዛትም ደግሞ የለብንም። አሁን ላይ ብዙ ጊዜ ለአይንናስ በጣም ተጋላጭ እንዲሆን ሁሉ ነገራችን ሶሻል ሚዲያ ላይ እናወጣለንና ያ ነገር በጣም መጥፎ ነው፣ ጥሩ አይደለም። በተለይ ትዳራችንም ሊሆን ይችላል፣ የቤተሰባችን ጉዳይ ፕራይቬሲ ነገር ሊሆን ይችላል። እነዛ ጉዳዮችን ወደ ሶሻል ሚዲያ ማምጣት ይሄ በአይን ብዙ ነገሮችን እንድናጣ ምክንያት ይሆነናልና በቻልነው መጠን ራሳችንን ቆጠብ በማድረግ አለብን። እኛም ደግሞ እንደዚሁ መልካም ነገር ስንመለከት ማሻአላህ ብለን ማለፍ አለብን ብዬ አስባለሁ።
አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ መሐመድ ፈረጅና ሁሴን ገደብን በጣም ያከራከረ ርዕስ ነው። ቪዲዮን እንመልከትና እኛም የራሳችንን ሐሳብ ውስጥ እንሰጥበታለን። በዚህ ዘመን ህይወት በጣም ከባድ ሆኗል ትዳር ለመመስረት እና ብቻ አነስ በአንድ እጅ አጨብጭብ እስቲ። አልችልም በቃ ብቻ ህይወት በረካ የለውም። ብቻ ህይወት በረካ የለውም ማበድን ግን ኑሮ እየከበደ ነው። ዝም ብሎ አይጠብቅህም። እድሜ አይጠብቅም፣ ቆም አይጠብቅህም። የምትወልድበት የምታሳድግበት ዘመን ያልፋል። የሆነ ነገር ግን መኖር የለም ሸህ። ትዳር ለመመስረት ቢያንስ መጀመሪያ ተግቢያ ስራ ተቋ ነው። መጀመሪያ ተቋ ነው። ተቋ መሰረት ነው። አልገባኝም የዛሬ አቋም። አንደኛ የዘመን ለውጡን እንዴት እንዳገናኘው በደንብ ማብራሪያ ፈልጋለሁኝ። ቦታው ይሄ ላይሆን ይችላል። አይ ግድል ለዛ ሰሃባ የሰራ ሐዲስ ለኔ አይሰራም እንደ ሸህ ይሰራል እንጂ ይሰራል። ጥሩ ነው። ሐዲሱን እየተቃወምኩ አይደለም እኔ። በዘመን ገደብከው። ሐዲሱ ትክክል አይደለም አላልኩም። ኢማን ነው ያልኩት። በዘመን አይደለም የገደብኩት። ያ ዘመን ያለን ኢማንና ዛሬ ያለን ኢማን ጠንካራ ጥንካሬ አለው ወይ? ሁሴኑ ይሄ ሰሃባ ማመስግነ መጀመሪያ ትክክል። ይሄ ሰሃባ ሸህ በጣም አፍበሉኝ። ይሄ ሰሃባ ተቸገርኩ ብሎ እንጂ የመጣው ኢማኔ ጎደለ ብሎ አልመጣም። ረሱል ሰለላሁ ዐለይሂ ወሰለም ዘመን ያለ ሰው ነው። ይሄ ሰውዬ በቅርበት ነገሮችን እያየ ነው። ኢማኔ ጎደለ አልጎደለ ሊልም አይችልም። ባየው ነገር ላይ ተመስርቶ መሄድ። ዛሬ ማንን ያያል? ማንን አይቶ ነው ኢማኑ ሊጠነክር የሚችለው? አንድ ሰው ትዳር ለመመስረት አብሽር ትዳር ስትመሰርት ልጆች ስትወልድ ኑሮ ይጨምራል ብለህ ስትለው የውስጥ ጥንካሬ ይጠይቃል። ይሄንን ለማድረግ ያንተ እንደዛ አልሆነም ሁሴን። በደንብ ነው። እና ታዲያ ላንተ የሰራው ነገር ለምንድን ነው ለኔ የማይሰራው? እኮ በዚያ ደረጃ ላይ መድረስ አለብን። ውስጣችን አንተ ደረጃ ላይ እኔ ደረጃ ላይ አታምጣው። ፕሮግራሙን አታምጣው። አይ ፕሮግራሙን አይደለም ሼህ። ይሄ ሰው ማወቅ አለበት። አንተ አልገባም ስላለበት ችግሩ አልገባህምና ነው። እንግዲህ ተባብራችሁ ዝም ታሰኙኝ እንደው እንጂ እውነታውን ከመናገር ወደ ኋላ ማለት የለብንም። በዚህ ዘመን ትዳር ለመመስረት በጣም ከባድ እየሆነ ነው። የውስጥ ጥንካሬያችን የኢማን ጥንካሬያችን በጭራሽ እኔ ሰዎችን ተስፋ ማስቆረጥ ልክ አይደለም። አግቡ አላህ ርዝቅ ያመጣል ብለን ነው መስበክ ያለብን ብዬ ነው ማምነው። እሱማ መስበክ ያለብን እንደዛ ነው። ግን ሰዎች እንደዛ ነን ወይ? ወጣቱ እንደዛ ነው ወይ? መሆን አለበት። ተዘው በተሻለ ነገር የለም። ስለዚህ ኑሮ ተወዷልና ሰዎች አግቡ ያግቡ። ግን ቢያንስ ሊኖራቸው ለኑሮ ማመቻቻ የሆነ ነገር ልናደርግላቸው ይገባል። ቤተሰብ ምንም ኢማኑንም እንግዲህ በቅርብ ያሉ ሰዎች በምክር ሌላ መድረክ ላይ ፈልጋለሁ። ጥሩ ነው። የሼህ ሰዓት ይኑር ግድ የለም። ሌላ መድረክ የእሳቸውን ሰዓት አንሻም። ከባድ ውይይት ነበር። እንደሰማችሁት ነው። ለሁለት ተከፍለው ሁሴን እና መሐመድ ፈረጅ በጣም እየተሟገቱ ነበርና እናንተ ማን ጋር ናችሁ? መሐመድ ፈረጅ ጋር ናችሁ? ሁሴን ገደብ ጋር ናችሁ? ሁለቱም ልክ አላቸው። ምንም ጥያቄ የለውም። ትዳር ማግባት አለብን። ትዳር ውስጥ ሪዝቅ አለ። እንደዛውም ደግሞ ትዳር የኢማን ግማሽ ነው ይባላል አይደለ? በጣም ወሳኝ ነገር ነው። ነገር ግን አሁን ያለንበት ሁኔታ ደግሞ ያንን ነገር በቀላሉ እንድናደርገው እንችላለን ወይ ማለት በቀላሉ ማግባት እንችላለን ወይ ስንል በዚህ ሰዓት አንዳንዴ እውነታውንም መጋፈጥ አለብን። ምክንያቱም የቤት ኪራይ በጣም ከባድ ሆኗል። ያንን የምትረዳ ሴት ልትኖርም ላትኖርም ትችላለች። እነዚህ ነገሮችን ከግምት ውስጥ ማስገባት አለብን። አንድ ሰሞን የነበሩ ሴቶችና አሁን ያሉ ሴቶች አንድ አይደሉም። አንድ ሰሞን የነበሩ ወንዶችና አሁን ያሉ ወንዶች አንድ አይደሉም እና ትዳር ውስጥ መግባቱ ትዳር አግቡ ብሎ ማበረታታቱ በጣም ትክክለኛ ነገር ሆኖ ሳለ ነገር ግን አንዳንዴ ሪያሊቲውንም ደግሞ መጋፈጥ የለብንም። ኢቭን እስልምናችን ራሱ የሚያዘነ አንድን ሴት ማስተዳደር የምንችል ከሆነ ነው እንድናገባ የሚፈቅድልንና ካልሆነ እንድናገባ አይፈቀድልንም። አሁን ያለው የትዳር መስፈርት እየበዛ ነው። አዎ ልክ ነው፣ መቀነስ አለበት። ሴቶችም ከወንዶቹ ጋር መመጣጠን፣ ሴቶችም ዝቅ ማለት ወንዶችም እንደዚሁ የተወሰነ ከፍ ማለት ይሄ ማመጣጠን አለብን። ነገር ግን በቀላሉ አሁን እንደ በፊቱ ትዳር መያዝ ይቻላል ወይ? አይመስለኝም። ብዙ ወጣቶች የማግባት ፍላጎት አላቸው ምናምን፣ ነገር ግን የፋይናንሱ ጉዳይ ምናምን ብዙ ነገር ይይዛቸዋልና ብቻ ጉዳዩ በጣም አከራካሪ ይመስለኛል። የእናንተን ሀሳብ አስተያየት ኮሜንት ላይ በታሰፍሩልኝ ደስ ይለኛል። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።